መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። አድማጮቻችን የኢትዮጵያ ብሔራዊ ቡድን ባሳለፍነው ሳምንት ላይ ለሚያደርጋቸው የወዳጅነት ጨዋታዎች አዳዲስ ተጫዋቾችን በተለይ ደግሞ ለመጀመሪያ ጊዜ ወደ ብሔራዊ ቡድን እንዲቀላቀሉ ጥሪ የተደረገላቸው ተጫዋቾችን ስም ዝርዝር ይፋ አድርጓል። በዚህም እንግዲህ ሙሴ ከቤላ፣ ጀሚል ያዕቆብ፣ ሳሙኤል ዮሐንስ፣ ፍጹም ፍትህ አለው እና ደግሞ ሮኖቦት ሶላሎ በብሔራዊ ቡድኑ ጥሪ የተደረገላቸው ተጫዋቾች ናቸው። መቼም ከእያንዳንዱ የስፖርታዊ ትላልቅ ግቦች ጋር በተገናኘ ሲነሳ ሀገርን በብሔራዊ ቡድን ደረጃ መወከል የበርካታ ስፖርተኞች ህልም ነው እና ደግሞ በዚህ በእግር ኳሱም ብዙ ተጫዋቾች ህልማቸው ሀገራቸውን ብሔራዊ ቡድንን ውስጥ ተቀላቅለው መወከል ነውና ይህን እድል የመጀመሪያ ጊዜ ላይ ያገኘ ተጫዋች ስሜትን ብናገኝ ጥሩ ነው በሚል ወደ ሳሙኤል ዮሐንስ እንደውልና ስለሚኖራቸው የወዳጅነት ጨዋታም እንደዚሁም ደግሞ አጠቃላይ ስሜታቸው መነሻ አድርገን ከሱ ጋር እንቆያለን። ሰላም ሳሚ፣ እንደምን አለ? ሰላም ሰለሞን፣ እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። ደህና ነኝ። እንዴት ናችሁ እናንተ? አለው ይመስገን። በጣም ደስ ብሎኛል ስለተገናኘን። እንዴት ነው የስፖርተኛ ህይወት? እንዴት ነው ህይወት ሲባል ጥሩ ነው እየተለማመድን ነው የምትሉት? እንዴት ነው ህይወታችሁ? ምን ይመስላል? ያው እንግዲህ የስፖርተኛ ላይፍ ብዙ ጊዜ ስራም ስለሆነ ያው እንግዲህ እየተለማመድን ነው አይባልም እየተዘጋጀን ነው የሚባለው። መቼም የስፖርተኛ ህይወት የታወቀ ነውና እንደዛ ነው የሚባለው። ሰውዬ ለምሳሌ አንድ እግር ኳስ ተጫዋች ከጠዋት እስከ ማታ ሊኖረው የሚችለው ውሎ እንደምን ያለ ነው? እስቲ ለምሳሌ ራስህን ግለጽልንና ከጧት እስከ ማታ ምን ስታደርግ ነው የምታሳልፈው? እረፍት በማድረግ ነው ጊዜያችንን የምናሳልፈው ከስራ ውጪ። ያው ጠዋት ትሬኒንግ የምንሰራ ከሆነ ያው ከትሬኒንግ በኋላ የሚቀማመሱ ነገሮችን ከቀመስም በኋላ ያው እረፍት ነው። ብዙ ጊዜ ወይ ሻይ ቡና ብለን እረፍት ነው የምናደርገው። በብዛት እረፍት በማድረግ ነው ጊዜያችንን የምናሳልፈው። ብዙም እንደዚህ ዙረት ነገሮች ላይ አንገኝም እና ያው እንግዲህ አድካሚ ስራም ስለሆነ በቂ የሆነ ኃይልም ጉልበትም እንድናገኝ በእረፍት ነው ጊዜያችንን ብዙ ጊዜ የምናሳልፈው። ሳሚ፣ እንግዲህ በተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ላይ የመጫወት እድል ነበረህ እና አሁንም እየተጫወትክ ነው። የኢትዮጵያ ፕሪሚየር ሊግ ከአመት አመት የተሻሉ ነገሮች እየተስተዋለበት ይገኛል እና አንተ ምን ታስተውላለህ? የክለብ ቆይታህን የተጫወትክባቸውን ክለቦች ጥቀስልኝና ለውጡ እድገቱ ለተጫዋቾች ያለው ደግሞ እድልንም አያይዘህ የተወሰነ ብታወራኝ። ኦኬ፣ ያው እንግዲህ እኔ ብዙ ክለቦች ተጫውቻለሁ ብዬ አስባለሁ። ከነዚህ መካከል ያው ኳስ ሞር በክለብ ደረጃ መጫወት የጀመርኩት ከታዳጊ ቡድን ጀምሮ በንግድ ባንክ ነው። ለ3 አመት ያክል ተጫውቻለሁ። 1 አመት በወጣት ቡድን፣ 2 አመት በዋናው 2008 እና 9 ዋናው ቡድን ነበርኩኝ። 2007 ተስፋ ቡድን ነበርኩኝ። ሆኖም ከዛ በኋላ 2010 ላይ ያው ክለቡ ባንክ ፈርሶ ስለነበረ ወደ ሱፐር ሊግ ነበር አማራ ስራዎች ነበር የሄድኩት አውስኮድ። እዛም ከገባው በኋላ 1 አመት ነበር የቆየሁት። 2011 ላይ ያው አውስኮድ በመለያየት ወደ ድሬዳዋ ነበር የገባሁት። እዛም 1 አመት ነበረ ድሬዳዋ ከነማ የተጫወትኩት። እንዲሁም 2012 ደግሞ ያው ውልዋሎ አዲግራት ነበረ ለማገልገል የተስማማሁት። ከዛም 2013 እና 14 ደግሞ ወደ ፋሲል ከነማ ነበርኩኝ። በ2013 ያው ዋንጫን በመብላት አባል ነበርኩኝ። ከዛም በኋላ ያው 2 አመት በፋሲል ከቆየሁ በኋላ 2015 ላይ ኢትዮጵያ መድን ነበር የተጫወትኩት። እዛም ሆኖ ትንሽ ያው በጉዳት ምክንያት ብዙ አመት ሆኖ የነበረ ቲሙንም ብዙም አላገለገልኩኝም ነበር። ያው አመቱ ካለቀ በኋላ 16 እና 17 በሀዲያ ሆሳዕና ነበር እስከ ግማሽ አመት ለመጫወት ተስማምቼ የነበረው። እስከ አምና ጀምሮ ማለት ነው፣ እስከ ግማሽ ጀምሮ ሀዲያ ሆሳዕና ነበርኩኝ። ሆኖም ከዛ በኋላ ድጋሚ በግማሽ ወደ ውልዋሎ ተመልሼ ነበረ። እንግዲህ በ2018 ደግሞ እንግዲህ ከአዳማ ጋር ነው ጊዜን እያሳለፍክ ያለሁት። ያ ሆኖም በአዳማ በነበረኝ ቆይታ ነው እንግዲህ ለናሽናል ቲም ምርጫ የተመረጥኩት ማለት ነው። መልካም፣ እንግዲህ አሁን የተገናኘ ነው በዋናነት የኢትዮጵያ ብሔራዊ ቡድን አዳዲስ ተጫዋቾችን ለብሔራዊ ቡድን እንዲቀላቀሉ በቅርብ ጥሪ አቅርቦ ተቀላቅላችሁ ልምምድ እያደረጋችሁ ነበረና የሁሉም ተጫዋች ህልም ይመስለኛል። መጀመሪያ ልክ ሲደወልልህ ምን ተሰማ? እውነቱን ለመናገር አልጠበቅኩኝም። ማለት እንግዲህ ያው የማንም ተጫዋች ህልሙ ሊሆን የሚገባ ነገር ቢኖር የሀገሩን መወከል ነው። እኔም ደግሞ እንደ ማንኛውም ዜጋ ያው ህልሜ ነበረ። ሆኖም ያው
ከዚህ በፊትም ብዙ ክለብ በምጫወትበት ሰዓት ይጠቀሙብኝ የነበረው ቦታ በሁለገብነት ነበረ። ሁሉም ቦታ ላይ በመጫወት ብዙ ሚና በመስጠት ነበረ ስጫወት የነበረው። ያ ደግሞ ያው ናሽናል ቲም ሀገርህንም ልትወክል የምትችልበት ነገር አናሳ ነው የሚሆነው። ምክንያቱም እዛም እዚህም ሆነ የምትጫወትበት ሁኔታ ከተፈጠረ ያው የመመረጥ እንትንህም አድቫንቴጅ አይኖርህም። አንድ ቦታ ላይ ኮመን የሆነ ቦታ ቢኖርህ ሞር በዛ ላይ እየሰራ ራስንም እያሳደግ ሀገርን የምትወክልበት ነገሮችም ይመቻቻሉ እና እስከዛሬም በእንደዛ ሁኔታ ነበር ሳሳልፍ የቆየሁት። አሁን ላይ ግን ያው ዘንድሮ አዳማ በቆየሁበት ዓመት ማለት በምፈልገው ቦታም ነበር የተጫወትኩትም የነበረው። ያም እንቅስቃሴ እንግዲህ ለናሽናል ቲም አብቅቶኛል እና ለእኔ በጣም 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 ትልቅ ደስታ ነበር የፈጠረልኝ። ምክንያቱም ህልሜንም የነበረ ነገር ቢኖር ያው ሀገሬን መወከል በምችለው ነገር ሀገሬን መርዳት ነበረ እና ያን ነገር ለእኔ መሆኑ ደግሞ ያው የልጅነት ህልሜን ማሳካት መቻሌ ለእኔ ትልቅ ደስታ ፈጥሮልኛል። ያው እንግዲህ የመጨረሻ ነው ብዬ ባላስብም ከዚህ በኋላ በጣም ብዙ ጊዜያቶች አሉ። ከእግዚአብሔር ጋር ጥሩ ነገርም ለማድረግ ነው ወደፊት ፍላጎቴም። ያው ፐርፎርማንሴንም ባለውበት አሳድጌም የተሻለም ነገር ወደ ራሴ ማመጣበትን ነገር ነው ለመፍጠር ከዚህ በኋላ ሞር ኢነርጂክ ሆኜ እንድመጣም ያደረገኝና በጣም ለእኔ ጥሩ ስሜት ፈጥሮልኛል። በጣም ከሚባለው በላይ ጥሪው ተደረገ። ከዛ በኋላ ልምምድ ማድረግ አለባችሁ። ስለዚህ የኢትዮጵያ ብሔራዊ ቡድን መለያን በልምምድ ወቅት የምትጠቀሙትን አድርጋችሁ ደግሞ ስትጫወቱ እንዴት ያለ ስሜት ነበረ? ያው ቅድም እንደነገርኩ ስሜቱ በጣም ከባድ ነው። እንግዲህ እንደነገርኩ ከብዙ ጊዜ በኋላ መጣራት መቻል ትልቅ ስሜት ይፈጥርልሃል። ብሎም ያው እንግዲህ የልፋትን ዋጋ መቼም ፈጣሪ በእንደዚህ አይነት ነገር ሲያሞክስህ በእንደዚህ አይነት ነገር ሲያነግስ ማየት ደስ ይላልና እኔ በጣም ደስ ያለኝ ከዚህም በላይ መስራት እንደምችል ውስጥ ያምናል። ደግሞ እሰራለሁ ብዬ ማምናለሁ። ስሜቱ ከባድ ነው። ያው ማሊያውን ስታደርገው እንግዲህ ሀገርን ወክለህ ነው እንግዲህ ህዝብን ወክለህ ነው እንግዲህ ማሊያውን ለብሰህ ሀገር ጋር የምትጫወተው እና በጣም ደስ ይላል ከምልህ በላይ ማለት ነው። ጓደኞቼም በዚህ አጋጣሚ ጓደኛ ያው እዚህ አብሮኝ ያለውም ዳዋ ነው። ያው ዳዋ ደግሞ ልምድ ያለው ተጫዋች ነው። ብዙ ሀገርን ወክሎ በመጫወትም ጊዜ እውቀትና አቅም ያካበተ ሰው እንደመሆኑ መጠን ሳደርገው ሲያይ ራሱ በጣም ደስ ብሎኝ ሳየው እንደዚህም ደስ ብሎኝ አይቶኝም አያውቅምና በጣም ነበር ደስ ያለው እሱ ራሱ። ከዚህም በላይ ማድረግ እንደምችልም ነበረ እሱም እንትን እያለኝ የነበረውና በዚህ አጋጣሚ እሱንም በጣም አመሰግናለሁ። እና በጣም ስሜቱ ደስ ይላል። እንዲሁ በቃል ከምነግርህ በላይ ስሜቱ በጣም ከባድ ነውና ይሄ ነው ያለው ነገር። የመጀመሪያ ጨዋታችሁን ከማላዊ ጋር ታደርጋላችሁ፣ ይቀጥላሉና ሌሎችም የአፍሪካ ዋንጫ ማጣሪያ ጨዋታ ዝግጅት ላይ ናችሁና እንደ ህልም ምን ታስባለህ? የዚህ ብሔራዊ ቡድን አካል ነህ። ስለዚህ ቀጣይ ትላልቅ ውድድሮች ይጠብቃችኋል፣ ማጣሪያዎች ይኖራሉ፣ የአፍሪካ ዋንጫ። እንደ ህልም አንተ ግብህ ህልምህ እንደምን ያለ ነው? ተመረጥኩኝ ብዬ ከዚህ በኋላ የምዘናቃበት ነገር መኖር እንደሌለበት ውስጥ ያምናል። ከዚህም በላይ ሰርቼ ደግሞ ያው ድጋሚም ያው ምርጫዎች ሊኖሩም ስለሚችሉ ለዛም ነገር ደግሞ ያው ራሴን ከወዲሁ ማዘጋጀት እንዳለብኝ ይሰማኛል። ባሉት ቀሪ ጊዜያቶችም ደግሞ ራሴን መጠበቅ እንደገናም የተሻለ ነገርም ማድረግን ነው የማስበው። እውነቱን ለመናገር በዚች ነገር ብቻ ተኩራርተህ የምትቀርበት ነገር መፈጠር አለበት ብዬ አላምንም። ከዚህም በላይ ማድረግ እንዳለብህ ነው ሞር ይሄ ኮንፊደንስ ይሆናል። ገባህ? ኔክስት ለሚኖርህ እያንዳንዱ እርምጃዎችህ በጥንቃቄ ራስን የምታሻሽልበትም ነገር መፈጠር አለበት። ቀላል ነገር አይደለም ሀገርን መወከል። ሞር ደግሞ ከዚህም የተሻለም ከሀገርም የተሻለ ነገሮች እድሎች የምታገኝበትን ነገር ሊኖር የሚችለው አንድም ሀገርን በመወከል ነው እና ለዛም ነገር ደግሞ እኔ ራሴን ከወዲሁ ዝግጁ በማድረግ ላይ ነው ያለሁት። የተሻለ ነገርም ለሀገሬም ለራሴም አመጣለሁ ብዬም አስባለሁ። መልካም ሳሚ፣ ምናልባት በብሔራዊ ቡድን ደረጃም በክለብም የምታደንቃቸው ሶስት እንደ ሮል ሞዴል እንደ ምሳሌ የምትወስዳቸው ሶስት የኢትዮጵያ ተጫዋቾች፣ ሶስት ደግሞ ከውጭ? ኦኬ ሶልዬ፣ በብሔራዊ ቡድን ከሆነ ከኛ ሀገር በጣም የማደንቀው ተጫዋች ቢኖር ሳላዲን ሰይድ እንዲሁም ሽመልስና ጌታንን በጣም ሞር ማደንቃቸው ተጫዋቾች ናቸው። ከውጭ ደግሞ ማርሴሎን በጣም ወደዋለሁ፣ ሜሲ፣ ከዛ ውጭ ኔይማር፣ ሶስቱን በጣም ማደንቃቸው ተጫዋቾች ናቸው። በጣም ጥሩ እንዲሳካላችሁ እንመኛለን። መልካም እድል ለብሔራዊ ቡድናችን እንዲሆን እንመኛለን። አንተም ስለሰጠህን ጊዜ በጣም አመሰግናለሁኝ። ኦኬ ሶሊ፣ እኔም በጣም ነው የማመሰግነህ እንግዳ ስላረከኝ ስለጋበዝከኝ በጣም ነው የማመሰግነህ። መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው